አታምኑም፣ በስመ አብ አታምኑም። ፈረንሳይ ሁለት በኢየሱስ እዴ ዘንድሮም ፈረንሳይ አበላም ሆነ ዋንጫ እንዴ! ሁላችንም እኮ የገመትነው ፈረንሳይ ትበላለች ብለን ነው። 2-0 ያው ስፔን ኪሊያን ምባፔ ያነሳም ዘንድሮ ያለፈው አመት እኮ ሊያለቅስ ነበር። አይታችሁታል። ዛሬም ሲታገል ከበረኛውን ሄዶ ፋውል ከሰራው በኋላ ኪሊያንን ፊት አይታችሁታል። ሊያለቅስ ማለት ነው። ወይኔ ኳስ ግን በጣም ላሚን ያማል ትለያለ። በስመ አብ ችግር የሆነ ተጫዋች ለጠላቱ ማለት ነው። ለክለቡ ሰዓት ማባከል ላይ እንዴት ኳስ በቃ ማለት እንዲህ ሲሆን ደስ አይልም። የሚጠበቀው ሳይበላ ኤኒዌይ ይሄንን ይመስላል። 2-0 ተሸንፋለች ፈረንሳይ። ምንም ማድረግ አይቻልም። ውድ አድማጮቼ ዛሬ ምሽት 4 ሰዓት ላይ የጀመረው ጨዋታ በዚህ ሰዓት ተጠናቋል። ፈረንሳይ ሶሪ ፈረንሳይ ሶሪ በቃ ምንም ማድረግ አይቻልም። ዓለም የጠበቀው አንቺን ነበር። ኢሞሽናል ሆኜ ሳቀርብኔ ግርሞኝ ነው። ምክንያቱም በጣም 4 ጎል ምናምን ጠብቄ ነበር። ያው ስፔንም ታገባለች፣ ግን ፈረንሳይ 3 ጎል ያገባል ብዬ ነበር። ቻው ፈረንሳይ። ኔክስት ይር ኪላን ባይ ባይ። በ2026 የዓለም ዋንጫ ግማሽ ፍጻሜ የስፔን እና የፈረንሳይ ብሔራዊ ቡድኖች እያደረጉት ባለው ጨዋታ የመጀመሪያ አጋማሽ 1-0 በሆነ በስፔን መሪነት ተጠናቋል። የመጀመሪያው አጋማሽ አበይት ሁነቶችን ልንገራችሁ። የመጀመሪያው ጎል በ22ኛ ደቂቃ ላይ ሚካኤል ኦያርዛባል የተገኘውን ፍጹም ቅጣት ምት ፔናልቲ ማለት በተሳካ ሁኔታ አስቆጥሮ ስፔንን መሪ አድርጓታል ማለት ነው። ቫርም ይህንን አረጋግጧል። የቢጫ ካርድ በፈረንሳይ በኩል እንግዲህ አድሪያን ራቢዮት በ9ኛው ደቂቃ ላይ ቢጫ ካርድ ሳይ ማርክ ኩሬል ደግሞ በስፔን በኩል 30ኛ ደቂቃ ላይ ቢጫ ካርድን ተመልክቷል። ኪሊያን ምባፔ መጨረሻ ላይ የሞከራት ቴስታ ብትገባ ለፈረንሳይ ምርጥ ጎል ነበረች። ከዛም ውጪ ስፔን ምርጥ አቀባበል አድርጎ በኦዲሴ በስተት ያቀበላት ኳስ ላይ እሷን ቢጠቀሙ አሪፍ ጎል ነበረ። ዊሊያም ሳሊባ ውድ አድማጮቼ በ9ኛው ደቂቃ ላይ ተቀይሮ ወጥቷል። ፈርስት ሃፍ ኤን ይመስላል ስፔን የሆነ ገርግድ አድርጋለች መሰለኝ ውድ አድማጮቼ፣ እየተቻለች አይደለም። ለማንኛውም እናንተ ምን ታስባላችሁ? በሁለተኛው አጋማሽ ምን ለውጥ ይኖራል? ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ አጋሩኝ።